ይህ በምስሉ ላይ የምትመለከቱት ሰው ሮቤርቶ ይባላል። ሮቤርቶም አንድ ቀን በአውሮፕላን እየተጓዘ ነበር። አውሮፕላኑም በተራራዎች ላይ እየተጓዘ ሳለ ሳይጠበቅም ከተራራው ጫፍ ላይ ይከሰከሳል። በዚህም ምክንያት የአውሮፕላኑ ጭራ ተቆርጦ ይወድቃል። የተቀረው የአውሮፕላኑ አካልም እየተንሸራተተ በስተመጨረሻም በበረዶ የተሸፈነ ተራራ ላይ ይወተፋል። በአስገራሚ ሁኔታ ግን ሮቤርቶ ምንም አልተጎዳም ነበር። ነገር ግን ከሰመመን በሚነቃበት ጊዜ በህይወቱ አስቦም አልሞም የማያውቀው ነገር ይመለከታል። ተበታትነው የተረፉ ደም በደም የሆኑ መትረፋቸውን አምነው ያልተቀበሉ ምን እንደተፈጠረም እንኳን የማያውቁ ተሳፋሪዎች ሁሉ በማያቋርጥ ሁኔታ ይጮሁ ነበር። እነዚህ ተሳፋሪዎችም ራሳቸውን ያገኙት ሙሉ በሙሉ ያውም በበረዶ የተሸፈነ ተራራ ተከበው ነበር። ከምንም በላይ ደግሞ የአውሮፕላኑ ኃይል ማመንጫ የሚገኘው የኋላ ክፍል ስለሆነ በምንም መልኩ ራዲዮንን በመጠቀም እርዳታ መጠየቅ አይቻልም ነበር። ተቆርጦ የጠፋውን የአውሮፕላን ጭራ ማግኘት አልተቻለም። ሙቀቱም 0 ዲግሪ፣ ለመተንፈስም በጣም አስቸጋሪ ይሆንባቸዋል። ከ45 ተሳፋሪዎች 33 ተሳፋሪዎች ብቻ ነበር ከአደጋው የተረፉት። ሮቤርቶና ከአደጋው የተረፉ ሰዎች የሚያደርጉት ነገር ይጠፋባቸዋል። ሮቤርቶና ከአደጋው የተረፉ ተስፋም የቆረጡ ሰዎች የመጀመሪያ ስራቸውን ያደረጉት ሊጠቅማቸው የሚችል ማንኛውንም ነገር ምግብ፣ ባትሪና ሌሎችንም ማፈላለግ ነበር። ሊያድናቸው ሊታደጓቸውም የሚችሉ ሰዎች ይመጣሉ ብለው ተስፋ በማድረግ ራሳቸውን ለማትረፍ ተጠጋግተው ይተኛሉ። በዚህም ቀን ከወትሮው ለየት በሚል ሙቀቱ ኔጌቲቭ 22 ዲግሪ ፋራናይት የሆነ ይህም በሴልሲየስ እጅግ በጣም ቀዝቃዛ የሚባል ነበር። ሁሉም ሰዎች ተሰባስበው ተጠጋግተው የተኙት ከአደጋው በተረፈው የአውሮፕላን ክፍል ውስጥ የነበረ ቢሆንም በዚህ ቀን 5 ሰዎች በህይወት መነሳት አልቻሉም ነበር። በዚህም በአጠቃላይ የተረፉ ሰዎች 28 ብቻ ይቀራሉ። ከዚህ በኋላ ግን አንድ ትልቅ ችግር እንደገጠማቸው ያስተውላሉ። ለተራቡ 28 ሰዎች የነበራቸው ምግቦች ቸኮሌትና ትንሽ የታሸጉ ምግቦች ነበሩ። በዚህ ጊዜ ነበር እንደ እድል ሆኖ አንድ ሰው ትራንዚስተር ሬዲዮ በማግኘቱ እንዲሰራ የሚያደርገው። በዚህም መሰረት ስለተከሰከሰው አውሮፕላን ዜና መስማት ይጀምራሉ። ከምንም በላይ የሚያስደስታቸው ግን ከአደጋው የተረፉ ካሉ በሚል እየተፈለጉ መሆናቸውን በመስማታቸው ነበር። እርዳታ ያገኙ እስኪመስል ድረስም ከመጠን በላይ ይደሰታሉ። ለአንድ ሳምንት የሚያክል ጊዜም በዚህ ስሜት ይቀጥላሉ። ከሳምንት በኋላ በጣም ይራባሉ። ከምንም በላይ ደግሞ በዚያው አግኝተው እንዲሰራ ባደረጉት እየተፈለጉ እንደሆነ በሰሙበት ሬዲዮ ለሳምንት ሙከራ ቢደረግም እንዳልተገኙ በመጥቀስ ሁሉም አልቀዋል የሚል ዜና ይሰማሉ። በዚህም ምክንያት የነፍስ አድን ስራው እንደተቋረጠም ይዘገባል። ሊደረስበት የማይችል ቦታ ነው ያሉት። ማንም እነሱ ሊያድን የሚመጣ የለም። ምግብ የለም። ከ0 ዲግሪ በታች ቴምፕሬቸር ተስፋ አስቆራጭ ነበር። ከዚህ ሁሉ በኋላ ነበር ሮቤርቶ አንድ ሐሳብ እንደመጣለት ለሰዎቹ የሚነግራቸው። ላለመሞት አንድ የሚበላ ነገር አለ ይላቸዋል። የሞቱ ሰዎችን መብላት። በመጀመሪያ ሁሉም በአንድ ቃል ሮቤርቶን ይህንን ማድረግ እንደማይችሉ በንዴትም ጭምር ይመልሱለታል። ሮቤርቶ ግን በአንድ ቀን መሞከር አለብኝ በሚል የሰው ልጅ ሙዳ ስጋ እየበላ ይመጣል። እጅግ አሳፋሪ ዘግናኝ ቢሆንም ምንም ማድረግ አይቻልም፣ ምግብ ነው ይላቸዋል። በዚህም ምክንያት ሌሎች ሰዎች እያንዳንዳቸው ምግብ ነውና ሮቤርቶን ተከትለው የሰው ስጋን መብላት ይጀምራሉ። በፍጥነትም የሰውን ስጋ መብላት የሰዎች የሌት ተቀን ስራቸው ይሆናል። መራብም ያቆማሉ። በዚህም የተነሳ ትንሽም ቢሆን እንተርፋለን የሚል ተስፋ ያገኛሉ። በዚህም ጊዜ ሰዎቹ በዚህ ተራራ ላይ ለ17 ቀናት ኖረዋል። በ18ኛው ቀን ግን ሁሉም ተሳፋሪዎች አንድ ላይ ተኝተው ነበር። ሳይጠበቅም ከየት መጣ ሳይባል የበረዶ ክምር ይደረመስባቸዋል። በአደጋውም 8 ሰዎች ወዲያውኑ ህይወታቸውን ያጣሉ። 19 ሰዎች ብቻ በአውሮፕላን ስባሪ ውስጥ የተረፉ ከ3 ቀን እልህ አስጨራሽ ትግል በኋላ የተደረመሰባቸውን በረዶ ሰብረው ይወጣሉ። ለሚቀጥለው 1 ወር የሚጠጋ ጊዜም በዚያው በተራራና በበረዶ በተከበበ ተራራ ላይ ያሳልፋሉ። በዚህም ጊዜም ተጨማሪ 3 ሰዎችን ህይወታቸውን ያጣሉ። በስተመጨረሻም ከ45 16ቱ ብቻ ይቀራሉ። ከአደጋው 2 ወር በኋላ ሮቤርቶ እጅግ አንገሽግሾኛል፣ ከዚህ በኋላ ይበቃኛል ይላል። እዚህም ከቆየን ማለቃችን ነው በማለት ለሰዎቹ ያስረዳል። እጅግ በጣም አስፈሪ ቢሆንም ተራራውን በመውጣት እርዳታ እንጠይቃለን በማለት ይወስናሉ። ሮቤርቶና ተጨማሪ 2 ሰዎች ተጨማሪ ካልሲዎችና ቦርሳን በመያዝ የሰው ስጋን በመጨመር ተራራውን መውጣት ይጀምራሉ። እውነታው ግን ወዴት እንደሚሄዱ እንኳን አያውቁም። ምንም ቢሆን መጓዝ አለብን በሚል ለ3 ቀን ሙሉ ተራራውን ይወጣሉ። ከዚህ በኋላ ግን 3ኛው ተጓዥ አልቻልኩም በሚል ስጋውን በመስጠት ወደ ኋላ ይመለሳል። ሮቤርቶና ሁለተኛው ሰው ጉዟቸውን በመቀጠል ለተጨማሪ 1 ሳምንት ሙሉ ጉዟቸውን ያደርጋሉ። ነገር ግን ከ10 ቀን ጉዞ በኋላ በድንገት ወንዝ ያገኛሉ። ወንዙንም ተከትለው በሚሄዱበት ጊዜም ሳር ማየት ይጀምራሉ።
ከትንሽ ጉዞም በኋላ ከብት ይመለከታሉ። በስተመጨረሻም በዛው አካባቢ የሚገኙ አርብቶ አደሮችን ያገኛሉ። አንደኛው አርብቶ አደርም ስለ አውሮፕላን መከስከስ ሰምቶ ስለነበር የሚኖርበትም እጅግ በጣም ሩቅ ገጠራማ ቦታ ስለሆነ ስልክ ባይኖረውም ፈረሱን በመጋለብ ለ10 ሰዓታት በመጓዝ በቅርብ በሚገኝ ትንሽዬ ከተማ በመሄድ እርዳታ ይጠይቃል። በስተመጨረሻም ከ72 ቀናት በኋላ ሄሊኮፕተር በተራራው ሰማይ ላይ ትታያለች። በዚህም መሰረት ከሞት የተረፉትን ሰዎች በህይወት ይታደገዋቸዋል። ታሪኩም በሰዓቱ አነጋጋሪ የነበረ ብቻ ሳይሆን ታሪኩን መሰረት በማድረግ 3 ፊልሞች ተሰርተውበታል።